በመካከለኛው ምስራቅ እየተካሄደ ያለውና ኦፕሬሽን ኤፒክ ፊውሪ የሚል ምስጢራዊ ስያሜ የተሰጠው የአሜሪካና የእስራኤል የተቀናጀ ወታደራዊ ዘመቻ 14ኛ ቀኑን ሲይዝ የጦርነቱ አውድማ ከየብስ ከባህርና ከአየር አልፎ መላውን ዓለም ወደ አስከፊ የኢኮኖሚና የደህንነት ቀውስ እያስገባው ይገኛል። ይህ ጦርነት ከቀናት በፊት በዋሽንግተን ዲሲ ነጩ ቤተመንግስት ላይ ከተሞከረው አደገኛ የመኪና ጥቃት፣ በቴክሳስ ከተፈጸመው የጅምላ ተኩስ እንዲሁም በኒውዮርክ እና በሌሎች የአሜሪካ ከተሞች ከተከሰቱት የሽብር ድርጊቶች ጋር በቀጥታ የተቆራኙ መሆኑ ሲረጋገጥ አሜሪካ በታሪኳ አይታው የማታውቀው ባለሁለት ግንባር ጦርነት ውስጥ መግባቷ ይፋ ሆኗል። በአንድ በኩል በሺዎች የሚቆጠሩ ኪሎሜትሮችን አቋርጦ በኢራን መሬት ላይ ቦምብ እያዘነበ ያለው የአሜሪካ ጦር፣ በሌላ በኩል ደግሞ በገዛ መሬቱ በየከተማው መንገዶች ላይ የኢራንን ስውር የሽብር ህዋሶች እየተዋጋ ይገኛል። የውጭው ጦርነትና የውስጡ ሽብርተኝነት ተዳምሮ የዓለምን የፖለቲካና የኢኮኖሚ ሚዛን ክፉኛ እያናጋው ነው። የጦርነቱ ግለት እየጨመረ በሄደ ቁጥር የአሜሪካ ወታደራዊ ኪሳራም ማሻቀብ ጀምሯል። የፔንታጎን ባለስልጣናት አርብ ዕለት ይፋ ባደረጉት አስደንጋጭ መረጃ መሰረት በምዕራብ ኢራቅ አየር ክልል ላይ በተከሰተ አደጋ 4 የአሜሪካ ጦር አባላት ሕይወታቸውን አጥተዋል። አደጋው የደረሰው ተዋጊ ጀቶችን አየር ላይ ሆነው ነዳጅ የሚሞሉ 2 ግዙፍ ወታደራዊ አውሮፕላኖች ተልዕኮ ላይ በነበሩበት ወቅት ሲሆን አንደኛው አውሮፕላን በሰላም ማረፍ ቢችልም ሁለተኛው ግን መከስከሱ ተረጋግጧል። የአሜሪካ ወታደራዊ እዝ ይህ አደጋ በጠላት ኢላማ ተደርጎ ወይም በተተኮሰ ሚሳኤል የተፈጠረ ሳይሆን ድንገተኛ የቴክኒክ አደጋ መሆኑን ቢገልጽም በውስጡ የነበሩ 2 የተረፉ የበረራው አባላትን ለማግኘት ሰፊ የነፍስ አድን ፍለጋ በመካሄድ ላይ ይገኛል። የእነዚህ 4 ወታደሮች ሞት በአጠቃላይ በኦፕሬሽን ኤፒክ ፊውሪ ዘመቻ አሜሪካ ያጣቻቸውን ወታደሮች ቁጥር ወደ 11 ከፍ አድርጎታል። ይህ ቁጥር ጦርነቱ ምን ያህል ፈታኝና አደገኛ እየሆነ መምጣቱን ቁልጭ አድርጎ የሚያሳይ ነው። በዚህ ወታደራዊ ዘመቻ ውስጥ እጅግ ከፍተኛ ትኩረት የሳበውና የኃያላኑን ትክክለኛ ፍጥጫ ያሳየው በባህር ላይ የተካሄደው ጦርነት ነው። የኢራን እስላማዊ አብዮታዊ ዘብ አርብ ዕለት ባወጣው መግለጫ የሀገሪቱ ጦር ባደረገው የተጠናከረ የሚሳኤልና የድሮን ጥቃት በአረቢያ ባህር ላይ የሰፈረውን ግዙፉን የአሜሪካን አውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን ክፉኛ መምታቱንና መርከቡም ከጥቅም ውጭ ሆኖ አካባቢውን ጥሎ በከፍተኛ ፍጥነት እንዲያፈገፍግ ማድረጉን አስታውቆ ነበር። የኢራን ብሔራዊ ቴሌቪዥንም ይህንኑ ዜና በማስተጋባት የአሜሪካ የባህር ኃይል ከቀጠናው እየሸሸ ነው የሚል ዘገባ አስተላልፏል። ይሁን እንጂ ዋሽንግተን ይህንን የኢራን የድል ዜና ሙሉ በሙሉ ውድቅ አድርገዋለች። ስማቸው እንዳይጠቀስ የፈለጉ 2 ከፍተኛ የአሜሪካ ባለስልጣናት ለሲቢኤስ ኒውስ እንደገለጹት የተፈጠረው እውነታ ከኢራን ትርክት ፍጹም የተለየ ነው። እንደ ባለስልጣናቱ ማብራሪያ አንዲት የኢራን ወታደራዊ ጀልባ ወደ ዩኤስኤስ አብርሃም ሊንከን እጅግ ተጠግታ በመምጣቷ የአሜሪካ የባህር ኃይል እርምጃ ለመውሰድ ተገዷል። መጀመሪያ ላይ በአጃቢነት ከተሰማሩት የአሜሪካ አጥፊ መርከቦች መካከል አንዱ በሆነው መርከብ ላይ የተገጠመው ባለ 5 ኢንች ማርክ 45 የተሰኘ መድፍ ወደ ኢራኗ ጀልባ ተኩስ ቢከፍትም ኢላማውን ሳይመታ በተደጋጋሚ ስቷል። ይህንን ተከትሎ ከአውሮፕላን ተሸካሚው መርከብ ላይ የተነሳና አውዳሚ የሆኑ የሄልፋየር ሚሳኤሎችን የታጠቀ ሄሊኮፕተር 2 ሚሳኤሎችን በማስወንጨፍ የኢራኗን ጀልባ ሙሉ በሙሉ አጋይቷታል። የአሜሪካ ማዕከላዊ እዝ ሴንትኮም ይህንን የባህር ላይ የበላይነት ለማረጋገጥ ሲል ዩኤስኤስ አብርሃም ሊንከን መርከብ በሙሉ አቅሙ ስራ ላይ መሆኑን የሚያሳዩ ምስሎችን አውጥቷል። ይህ በኒውክሌር ኃይል የሚንቀሳቀሰውና ሲቪኤን 72 የሚል መጠሪያ የተሰጠው ግዙፍ የኒሚትስ ክላስ አውሮፕላን ተሸካሚ መርከብ ዩኤስኤስ ስፕሮንስ እና ዩኤስኤስ ማይክል መርፊ ከተባሉ አጥፊ መርከቦች ጋር በመሆን ከጥር ወር መጨረሻ ጀምሮ በቀጠናው የሰፈረ ሲሆን አሁንም የኦፕሬሽን ኤፒክ ፊውሪ የጀርባ አጥንት ሆኖ ቀጥሏል። የፔንታጎን ባለስልጣናት የኢራን ሚሳኤሎች ወደ ሊንከን መርከብ አቅራቢያ እንኳን አለመድረሳቸውን በመግለጽ የኢራንን የፕሮፓጋንዳ ዘመቻ አጣጥለውታል። የጦርነቱ አውዳሚነት በመሳሪያዎች ግጭት ብቻ የተወሰነ አይደለም። የኢራንን የፖለቲካና ወታደራዊ አመራር ከስር መሰረቱ መንቀል የዘመቻው ዋና አካል መሆኑ በግልጽ እየታየ ነው። የአሜሪካ መከላከያ ሚኒስትር ፔት ሄግሴት አርብ ዕለት በይፋ እንዳረጋገጡት ከቀናት በፊት አዲሱ የሀገሪቱ የበላይ መንፈሳዊ መሪ ሆነው የተሾሙት ሙሽታባ ካሚኒ ጦርነቱ በተጀመረበት የመጀመሪያው ቀን አሜሪካና እስራኤል በጋራ በፈጸሙት የአየር ጥቃት ክፉኛ መቁሰላቸውንና ፊታቸውን በአደጋው ምክንያት አሰቃቂ ጉዳት እንደደረሰበት አጋልጧል። ይህ መረጃ ኢራን አዲሱን መሪዋን ለምን በአደባባይ እንደማታሳያቸው ለተነሳው ጥያቄ ትልቅ ምላሽ የሰጠ ሆኗል። የኢራን ብሔራዊ ቴሌቪዥን ሐሙስ ዕለት ከሙጅታባ ካሚኒ እየተላለፈ ነው ያለውን የድምፅ መልእክት ቢያስተላልፍም መሪው ከተሾሙበት ጊዜ ጀምሮ በአካል አለመታየታቸው በስርዓቱ ውስጥ ከፍተኛ የሆነ የአመራር ክፍተት መኖሩን ያረጋግጣል።
ይህንን የኢራን የውስጥ ቀውስ ይበልጥ ለማባባስ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በከፍተኛ የስነ ልቦና ጦርነት ላይ ተጠምዷል። ኔታንያሁ በሰጡት መግለጫ እስራኤል በፈጸመቻቸው ነጥብ ነካሽ ጥቃቶች የኢራን ግንባር ቀደም የኒውክሌር ሳይንቲስቶች መገደላቸውን በይፋ አረጋግጧል። ይህ እርምጃ የኢራንን የኒውክሌር ህልም ለበርካታ አስርት ዓመታት ወደ ኋላ የሚመልስ ታላቅ ወታደራዊ ስኬት ተደርጎም ተወስዷል። ኔታንያሁ አዲሱን መሪ ሙጅታባ ካሚኒን የአብዮታዊ ዘቡ ተላላኪ አሻንጉሊት ሲሉ በንቀት የጠሯቸው ሲሆን በአደባባይ መውጣት የማይችሉ ደካማ መሪ መሆናቸውን በመግለጽ የኢራንን ህዝብ ለአመፅ ቀስቅሰውታል። ኔታንያሁ ለኢራን ህዝብ ባስተላለፉት ቀጥተኛ መልእክት ለኢራን አዲስ የነጻነት ጎዳና የሚከፈትበት ጊዜ ተቃርቧል፣ ይህንን ታሪካዊ አጋጣሚ ተጠቀሙበት በማለት ከውስጥ የሚነሳ አብዮት እንዲፈጠር ጥያቄያቸውን አስተላልፈዋል። የአሜሪካና የእስራኤል ጥምር ጦር በኢራን ወታደራዊና የኒውክሌር ተቋማት ላይ የሚያደርሰው ጥቃት እንደቀጠለ ቢሆንም የጦርነቱ ሰብአዊና ማህበራዊ ቀውስ ግን እጅግ ዘግናኝ ደረጃ ላይ ደርሷል። የኢራን የሰብአዊ መብት ድርጅቶች እንዳስታወቁት እስካሁን በዘነበው ከባድ የአየር ድብደባ ከ1200 በላይ ንጹሐን ዜጎች ሕይወታቸውን አጥተዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በበኩሉ ጥቃቱ ከጀመረበት የካቲት 28 አንስቶ በኢራን ውስጥ ብቻ 3.2 ሚሊዮን ሰዎች ከቀያቸው መፈናቀላቸውን አረጋግጧል። ይህ ታይቶ የማይታወቅ የሰብአዊ ቀውስ የቀጠናውን መረጋጋት ሙሉ በሙሉ ያናጋው ሲሆን የጦርነቱ እሳት ወደ ጎረቤት ሀገራትም ተዛምቷል። በሊባኖስ በኩል ያለው ሁኔታም ከዚህ የተለየ አይደለም። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ጦሩ በሂዝቦላ ላይ የሚያደርገውን ዘመቻ እንዲያሰፋና እንዲያጠናክር ትዕዛዝ መስጠታቸውን ተከትሎ የእስራኤል የጦር አውሮፕላኖች በቤሩት የከተማ ዳርቻዎች ላይ አዳዲስና እጅግ ከባድ ጥቃቶችን ፈጽመዋል። በዚህ እየሰፋ በመጣው ጦርነት ምክንያት በሊባኖስ ከ600 በላይ ሰዎች ሲገደሉ 100 ሺዎች ደግሞ መኖሪያ ቤታቸውን ጥለው ለመሰደድ ተገደዋል። የሂዝቦላ ይዞታዎች እየወደሙ ቢሆንም ቡድኑ ወደ እስራኤል የሚያስወነጭፋቸው የሮኬት ጥቃት አሁንም አልቆመም። ኢራን በመሬትና በአየር ላይ እየደረሰባት ያለውን ከባድ ወታደራዊ ኪሳራን ለመበቀል የመዘዘችው የመጨረሻው ካርድ የዓለምን ኢኮኖሚ ማሽመድመድ ሆኗል። የኢራን እስላማዊ አብዮታዊ ዘብ የነዳጅና የጋዝ መሠረተ ልማቶች ከተነኩ የመላው ቀጠናውን የነዳጅ ማውጫዎች በእሳት እናጋያለን ሲል አስደንጋጭ ማስጠንቀቂያ ሰጥቷል። ከዚህም አልፎ በአዲሱ መሪ በሙጅታባ ካሚኒ ስም የተላለፈው ትዕዛዝ በዓለም የነዳጅ ንግድ ውስጥ የደም ስር የሆነውን የሆርሙዝ ባህረ ሰላጤን እንደ ማዕቀብና የጫና ማሳደሪያ መሳሪያ በመጠቀም ሙሉ በሙሉ ለመዝጋት መታቀዱን ይፋ አድርጓል። ይህ የኢራን ዛቻ በወሬ ብቻ እየተወሰነ አይደለም። በባህረ ሰላጤው ቢያንስ 3 ተጨማሪ የጭነት መርከቦች ላይ ጥቃት የደረሰ ሲሆን የኢራን ብሔራዊ ሚዲያ ከነዚህ ጥቃቶች ቢያንስ በአንዱ ጀርባ የኢራን የባህር ኃይል መኖሩን አምኗል። የሆርሙዝ ባህረ ሰላጤ መዘጋት ስጋት እና በመርከቦች ላይ የተከፈተው ጥቃት የዓለምን የነዳጅ ገበያ በእሳት እያጋየው ነው። አርብ ዕለት በእስያ ገበያ መክፈቻ ላይ የብሬንት ድፍድፍ ነዳጅ ዋጋ ከ$100 በላይ የዘለለ ሲሆን በዓለም ዙሪያ ያሉ የአክሲዮን ገበያዎች በከፍተኛ ሁኔታ ማሽቆልቆል ጀምረዋል። የዚህ ቀውስ ቀጥተኛ ሰለባ የሆነችው አሜሪካ በሀገር ውስጥ የነዳጅ ዋጋ ንረት ህዝባዊ ቁጣን እያስተናገደች ነው። እንደ ጋዝበዲ መረጃ አርብ ጠዋት ላይ የአሜሪካ ብሔራዊ አማካይ የነዳጅ ዋጋ ለ1 ጋሎን $3.644 የደረሰ ሲሆን ይህ አሃዝ ካለፈው ወር ጋር ሲነጻጸር የ24 በመቶ ጭማሪ አሳይቷል። በምዕራባዊ የአሜሪካ ግዛቶች ደግሞ ዋጋው ከ$4 በላይ በመተመኑ የህዝብ ትራንስፖርትና የሸቀጦች ዋጋ ላይ ከፍተኛ ጫና ፈጥሯል። የነዳጅ ዋጋ ሰማይ መንካቱና የኢኮኖሚ ቀውሱ መባባስ አሜሪካን ለገዛ ፖሊሲዎቿ ተቃራኒ የሆነ እጅግ አስገራሚ የፖለቲካ ውሳኔ እንድትወስን አስገድዷታል። የዩክሬንን ወረራ ተከትሎ በሩሲያ ላይ የጣለችውን ከባድ የኢኮኖሚ ማዕቀብ አሜሪካ ለጊዜው ለማላላት ተገድዳለች። የአሜሪካ የገንዘብ ሚኒስቴር ባወጣው አዲስ መመሪያ በመካከለኛው ምስራቅ በተፈጠረው ጦርነት ምክንያት የተከሰተውን የነዳጅ እጥረት ለማረጋጋት ሲባል በባህር ላይ ታግዶ የቆየው የሩሲያ ነዳጅ ለጊዜው እንዲሸጥ ፈቅዷል። ማርች 12 ላይ በወጣው የፈቃድ ሰነድ መሰረት ከማርች 12 በፊት በመርከብ ላይ የተጫኑ የሩሲያ ድፍድፍ ነዳጅና የነዳጅ ውጤቶች እስከ አፕሪል 11 ድረስ ለገበያ እንዲቀርቡና እንዲሸጡ ተፈቅዷል። ይህ ውሳኔ ከመተላለፉ ከአንድ ሳምንት በፊት ዋሽንግተን በባህር ላይ ተንሳፎ የቆየን የሩሲያ ነዳጅ ለህንድ እንዲሸጥ መፍቀዷ ይታወሳል። አሜሪካ ጠላቴ ለምትላት ሩሲያ ማዕቀብ በማላላት የሌላኛዋን ጠላቷን የኢራንን ጦርነት ተጽዕኖን ለማርገብ መሞከሯ የዓለም አቀፍ ፖለቲካውን ውስብስብነትና አሻሚነት አጉልቶ ያሳያል።
ነገር ግን አሜሪካ የቱንም ያህል በዲፕሎማሲና በኢኮኖሚ ገበያውን ለማረጋጋት ብትሞክርም የኢራን ስጋት በገዛ መሬቷ ላይ እውን መሆን መጀመሩ ትልቁ ፈተና ሆኖባታል። ቀደም ሲል የጠቀስናቸው በዋሽንግተን ነጩ ቤተ መንግስት የተሞከረው ጥቃት፣ በካናዳ የተፈጠረው ግርግር፣ በኒውዮርክ እና በቴክሳስ የደረሱ ደም መፋሰሶች፣ እነዚህ ሁሉ አሜሪካ በኦፕሬሽን ኤፒክ ፊውሪ ለምታደርገው ጥቃት ኢራን የመለሰችው የውስጥ ለውስጥ የአጸፋ ምላሽ ነው። ኢራን በአሜሪካ ከተሞች ውስጥ የሚገኙ አክራሪ ደጋፊዎቿንና የሽብር ህዋሶቿን በማንቃት ጦርነቱን ከቴህራን ጎዳናዎች ወደ ዋሽንግተንና ኒውዮርክ አውራ ጎዳናዎች ለማሸጋገር እየሰራች ነው። ይህ የውስጥ ሽብርተኝነት የአሜሪካን የደህንነት ኃይሎች አቅም ከመፈተኑም በላይ በህዝቡ ዘንድ ከፍተኛ የሆነ የስነ ልቦና ሽብርና የፍርሃት ድባብ እንዲነግስ አድርጓል። አሜሪካኖች ከእንቅልፋቸው ሲነቁ የነዳጅ ዋጋ መጨመሩን ብቻ ሳይሆን ወደ ሥራ በሚሄዱበት መንገድ ላይ አሊያም በነጩ ቤተ መንግሥት አቅራቢያ የሽብር ጥቃት ሊጠብቃቸው እንደሚችል እያሰቡ በፍርሃት መኖር ጀምረዋል። ይህ የኢራን ስትራቴጂ ማለትም አሜሪካን በመካከለኛው ምስራቅ በኩል የኢኮኖሚና የነዳጅ አቅርቦቷን በማስተጓጎል በሀገር ውስጥ ደግሞ በሽብር ጥቃቶች ሰላሟን በማሳጣት የአሜሪካን አስተዳደር እጅግ አጣብቂኝ ውስጥ ከቶታል። ኦፕሬሽን ኤፒክ ፊውሪ ተራ ወታደራዊ ዘመቻ መሆኑ አክትሞ የዓለምን ስርዓት ዳግም ወደሚቀርጽበት ደረጃ ተሸጋግሯል። የሙጅታባ ካሚኒ መቁሰልና የእስራኤል የተጠናከረ ጥቃት ኢራንን ቢያዳክማትም ቴህራን ግን የሆርሙዝ ባህረ ሰላጤንና በአሜሪካ ውስጥ ያሉ የሽብር ህዋሶቿን በመጠቀም የዓለምን ደህንነት በእጇ መዳፍ ላይ አድርገዋለች። የነዳጅ ዋጋ ንረት፣ በሚሊዮን የሚቆጠሩ ስደተኞችና በአሜሪካ የውስጥ ከተሞች የሚሰማው የሽብር ማስጠንቀቂያ ደውል ይህ ጦርነት ገና ብዙ ውድመቶችን እንደሚያስተናግድና መላው ዓለምም የዚህ እሳት ሰለባ ከመሆን እንደማያመልጥ በግልጽ እያሳየ ይገኛል። የአሜሪካና እስራኤል ጥምር ጦር በኢራንና በቀጠናው ታጣቂዎቿ ላይ እያካሄደ ያለው ኦፕሬሽን ኤፒክ ፊውሪ 14ኛ ቀኑን ሲያስቆጥር ጦርነቱ ከመካከለኛው ምስራቅ አሸዋማ በረሃዎች ተሻግሮ የዓለምን የፖለቲካ የኢኮኖሚና የደህንነት ስርዓት ከመሰረቱ እያናገው ይገኛል። የዚህ ጦርነት መዘዝ አሁን በአሜሪካ ከተሞች፣ በአውሮፓ የነዳጅ ገበያዎችና በእስያ የንግድ መስመሮች ላይ በግልጽ እየታየ ነው። በተለይም ጦርነቱ ወደ አሜሪካ መሬት መዛመቱ የዜጎቹን የዕለት ተዕለት ኑሮ በፍርሃት እንዲዋጥ አድርጎታል። ቀደም ሲል እንዳነሳ ነው በነጩ ቤተ መንግስት የተሞከረው የመኪና አደጋ፣ በኒውዮርክ እና በቴክሳስ የተከሰቱት የጥቃት ሙከራዎች ተራ የወንጀል ድርጊቶች ሳይሆኑ ኢራን በአሜሪካ ውስጥ የዘረጋችው የሽብር መረብ መነቃቃት ማሳያዎች ናቸው። የፌዴራል ምርመራ ቢሮ ማለትም ኤፍቢአይ እና የሀገር ውስጥ ደህንነት ዲፓርትመንት በመላው ሀገሪቱ ከፍተኛ የጥንቃቄ ደወል አውጀዋል። የህዝብ መሰብሰቢያ ስፍራዎች፣ የትራንስፖርት ማዕከላትና ወሳኝ የመሠረተ ልማት አውታሮች በከፍተኛ ጥበቃ ስር ውለዋል። የኢራን ስትራቴጂ ግልጽ ነው። አሜሪካን በመካከለኛው ምስራቅ በምታደርገው ጦርነት ብቻ ሳይሆን በገዛ መሬቷ ላይ ሰላም በመንሳት የፖለቲካና የማኅበራዊ ትርምስ መፍጠር ነው። ይህ ያልተመጣጠነ ስርዓት አሜሪካን ከፍተኛ ወጪ እያስወጣት ከመሆኑም በላይ የዜጎችን ስነ ልቦና በእጅጉ እየጎዳው ነው። በየቀኑ የሚሰሙት የሽብር ማስጠንቀቂያዎች፣ የነዳጅ ዋጋ ንረትና የኢኮኖሚ አለመረጋጋት ህዝቡ በመንግስት ላይ ያለውን እምነት እንዲሸረሸር እያደረገው ይገኛል። በሌላ በኩል ኢራን የዓለምን ኢኮኖሚ ለማሽመድመድ የተጠቀመችው ትልቁ መሳሪያ የሆርሙዝ ባህረ ሰላጤ ነው። ይህ ጠባብ የውሃ መስመር በዓለም ላይ ከሚመረተው ነዳጅ 20 በመቶ የሚሆነው የሚያልፍበት የደም ስር ነው። ኢራን ይህንን መስመር በፈንጂና በድሮን ጥቃቶች ማስተጓጎል መጀመሯ የዓለምን የነዳጅ ገበያ በእሳት አያይዞታል። የነዳጅ ዋጋ መጨመር የትራንስፖርት፣ የምግብና የሸቀጣሸቀጥ ዋጋዎችን በማናር የዓለም አቀፍ የዋጋ ግሽበትን አባብሶታል። አሜሪካ ይህንን የኢኮኖሚ ቀውስ ለማርገብ ስትል ቀደም ሲል በሩሲያ ላይ የጣለችውን ማዕቀብ ለጊዜው ለማንሳት ተገዳለች። ይህ ውሳኔ የዓለም አቀፍ ፖለቲካ አስገራሚ ገጽታ የሚያሳይ ነው። አሜሪካ አንዱ ጠላቷን ለመዋጋት ስትል ለሌላኛዋ ጠላቷ የኢኮኖሚ እፎይታን መስጠቷ ጦርነቱ ምን ያህል ውስብስብና እርስ በራሱ የሚጻረር መሆኑን ያሳያል። ይህ እርምጃ ጊዜያዊ መፍትሄ ቢሆንም በረጅም ጊዜ ግን የሩሲያን የኢኮኖሚ አቅም በማጠናከር በዩክሬን ጦርነት ላይ አሉታዊ ተጽዕኖን ሊያሳድር እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። የአሜሪካ የፖለቲካ መሪዎችም በዚህ ጦርነት ውስጥ የገጠማቸው ፈተና ቀላል አይደለም። ፕሬዚዳንት ዶናልድ ትራምፕ ምንም አልሰጋም በማለት የሕዝቡን ስነ ልቦና ለማረጋጋት ቢሞክሩም በመሬት ላይ ያለው እውነታ ግን ከዚህ የራቀ ነው። የፖለቲካ ተቃዋሚዎቻቸውና የደህንነት ባለሙያዎች አስተዳደሩ የኢራንን የሽብር ስጋት አቅልሎ አይቶታል በማለት እየወቀሱ ይገኛሉ። በተለይም የነጩ ቤተ መንግስት አጥር መገፋት የጸጥታ ኃይሎች ዝግጁነት ላይ ጥያቄ እንዲነሳ አድርጓል። አስተዳደሩ በአንድ በኩል ከውጭ የሚመጣውን ወታደራዊ ስጋት፣ በሌላ በኩል ደግሞ ከውስጥ የሚነሳውን የሽብርና የፖለቲካ ተቃውሞ ማስተናገድ ግድ ሆኖበታል። የዚህ ጦርነት ሰብአዊ ቀውስ ደግሞ ሌላኛው አሳዛኝ ገጽታ ነው።
የኢራን ሰብአዊ መብት ተሟጋቾችና የተባበሩት መንግስታት ድርጅት መረጃዎች እንደሚያሳዩት ሚሊዮኖች ከቀያቸው ተፈናቅለዋል። በሺዎች የሚቆጠሩ ንጹሐን ዜጎች ሕይወታቸውን አጥተዋል። የመሠረተ ልማት አውታሮችም ወድመዋል። እንዲሁም የሕክምናና የምግብ አቅርቦት ክፉኛ ተስተጓጉሏል። ይህ ሰብአዊ አደጋ የዓለምን ማህበረሰብ ትኩረት የሚሻ ቢሆንም የሀያላን አገራት የፖለቲካ ሽኩቻ ይህንን የዜጎች ስቃይ አዳፍኖት ይገኛል። ኦፕሬሽን ኤፒክ ፊውሪ ወዴት እያመራ ነው የሚለው ጥያቄ የብዙዎችን አእምሮ ውስጥ የሚመላለስ ነው። ጦርነቱ በአጭር ጊዜ ውስጥ የሚያበቃ አይመስልም። ኢራን የውስጥ አመራር ክፍተት ቢገጥማትም አሁንም የኒውክሌር ፕሮግራሟን ለመቀጠልና ተኪ ታጣቂዎቿን ተጠቅማ አሜሪካንና እስራኤልን ለማዳከም ያላትን ቁርጠኝነት አላቆመችም። እስራኤልም ቢሆን የኢራንን የኒውክሌር አቅም ሙሉ በሙሉ ሳታወድም ጦርነቱን የማቆም ፍላጎት የላትም። አሜሪካ ደግሞ የዓለም አቀፍ ፖሊስነትን ሚናዋንና የኢኮኖሚ ጥቅሟን ለማስጠበቅ ስትል በዚህ ጦርነት ውስጥ መዘፈቋ የማይቀር ሆኗል። ይህ ሁሉ የሚያሳየው የመካከለኛው ምስራቅ ቀውስ የዓለም አቀፍ ፖለቲካ፣ የኢኮኖሚና የደህንነት መስተጋብሮች መገለጫ መሆኑን ነው። የዚህ ጦርነት መቋጫ በዲፕሎማሲያዊ ድርድር ወይስ በሁለንተናዊ አውዳሚ ጦርነት አሊያም በውስጣዊ የፖለቲካ ለውጥ የሚወሰን ይሆናል የሚለውን ጊዜ የሚመልሰው ይሆናል። ሆኖም ግን አንድ ነገር እርግጠኛ ነው። ይህ ጦርነት የዓለምን የታሪክ አቅጣጫ የሚቀይርና የሁላችንንም ሕይወት የሚነካ ክስተት ነው።